ቆይ ለምንድን ነው አንተ ባሌ ላይ የምትጮህ? ባቡሬ ቁልፍ ይዛል እንዴ? ወይኔ ጉዴ! ምንድን ነው የሆነችው? ለሊ ለሊ፣ እኔ እናት ምንድን ነው የሆንሽብኝ? ምንድን ነው የሆንሽብኝ? ለሊ ኤላዬ፣ ለሊ አንተ በቃ ታስጨንቀኝ እንዴ? ኤላዬ በጣም ፈርቼ ስለነበረ ነው። እሺ በጣም ይቅርታ። ባቡሬ እኮ ነው። ቆይ እኔን ረስተሽኛል እንዴ? አታስጨንቀኝ በቃ። እኔ በጣም ነው የምፈራው። እንዳትጠጋኝ። ለሊ ትክክል አይደለሽ እንዴ ኤላዬ። እኔ ምን አጠፋው? ይኸውልህ አንተ ቤት ስገባ የሆነ የሚያስፈራ ልጅ ቤት ውስጥ ነበረ። ከዛ ፈራውና እየጮኩ ወጣው። ማን ነው እሱ? እኔ እንጃ አላውቅም፣ ግን በጣም ፈርቼ ኤላዬ። አባዬ እኔም ከዚህ በኋላ ያንተ ልጅ አይደለሁም፣ አባቴም አይደለህም። አንቺ ነሽ እንደዚህ አይነት ንግግር የምትናገሪው? አባዬ የምትሰራው ስራ ነው እንደዚህ እንድናገር የሚያደርገኝ። ብርሃን፣ ምን አጎቴ፣ የተናገርኩት ሁሉ እውነት ነው። ምንም አዲስ ነገር የለውም። አንቺ ልጅ ዛሬ በእጄ እንዳጠፊ። በዚህ ልክ ተናነቀናል። ተው እንጂ ወንድም ጋሼ። ብርሃን፣ በቃ ከኔ ጋር እናወራለን። አዲ ወይ ምንድን ነው? ምን ነው? ማን ነው? አባዬ ድምጻችን ከሰማን ጥሩ አይመጣም። ስማ በይ። አይዞሽ እናቴ፣ እኔ አለሁልሽ። እናትና ልጅ ሰውዬ ልጅ ምን አድርጊ ነው? አንቺን ያናገረሽ የለም። አዴ ነች። አይሆንም። ልጄን ምንም የማድረግ መብት የሎትም። ስለ ልጅ የምወስነው እኔ ብቻ ነኝ። አሁን ነው እንደ አባትነቱ የታየው ገንዘብ ጥቅም ሲገኝበት አይሆንም። ነይ አደይ ልጅ ነይ። ወደ ልትወስጃ ነው አንቺ ሴትዮ? አይመለከቱትም። ልጄ ማንንም እምነተ ቢስ አግብታ በየቀኑ ለሚፈታ ሰው አልድራትም። አንቺ ብቻ የወለድሻት መሰለሽ? የኔም እኮ ልጄ ናት። ኧረ ዛሬ ነው አባትነቱ የታየሁት። አንተስ ብትሆን ዛሬ ነው አጎትነት የታየህ። እንዴት ብላችሁ ልጅ አጠገብ ድርሽ እንዳትሉ፣ እንዴት ጫፏን እንዳትነኩ። ነይ ነይ። እንዴት ነው የሚያናግረሽ አንቺ? እናት በልጇ መች ቀልድ ታውቃለች? ይሄው ይዛለ ሄደች። በሉ አሁን የትም ቦታ ሳትርቅ ቀድማችሁ ይዛችሁ አስራችሁ ይዛችሁ ቶሎ በል። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 180 ይዤላችሁ ቀርብ ያለሁት ማለት ነው። እንግዲህ ሰራተኛው አደይ እንግዲህ በአሁን ላይ ጥሩ ሁኔታ ላይ አይደለችም አደይ ማለት ነው። አባቷ የጌታ ልጅ ሊድሯት ወደ ገጠር ወስዷት ነበረ። ነገር ግን አስሯ የሆነ ጫካ ውስጥ አስቀምጧት ነበረ። ነገር ግን እሷን እንግዲህ የጫኔ እንግዲህ እጄ ፍታኝ ትለውና አደይን እንግዲህ ታመልጣለች ማለት ነው። አባቷም እንግዲህ እኔ ሞቼ ቀርቼ እንዴት ታመልጠኛለች እያለ እየተከተሏት ሁሉም እየተከተሏት ይገኙ ነበረ። ከዛም በኋላ የሆነ ጫካ ውስጥ ተደብቃ ነበረ። እናቷን እንግዲህ ወደ ጫካ እሷን ፍለጋ ታመራለች። ወደ እሷ ጫካ ፍለጋ ካመራችበትን እንግዲህ ምን ሆኛለሁኝ፣ ጉልበቴ ሁሉ ደከመ፣ መሄድም አቅቶኛል፣ አርጃለሁ ወይስ ምንድነው እያለች ያለ ብርሃን ትገኝና ብርሃን እማዬ እዚህ ምን ትሰራለች ትላታለች። እንደዛም ስትላት እህትሽን ፍለጋ ነው የመጣሁት፣ ምን ነው ልጄ ስትል አደይ እኔም አጥቻታለሁ፣ አባትሽን ሌላ ነገር አቅዶ ነው ከገጠር ይዟት ከአዲስ አበባ ይዟት ወደ ገጠር የመጣችው የጌታ ልጅ እሱ ሊድሯት ነው፣ እኛ ለካ ምንም ነገር ምናውቀው ነገር የለም ትላታለች እናቷ ለብርሃን ማለት ነው። ወይኔ ጉዴ እናቴም እህቴ መፈለግ አለብኝ፣ አንቺ አቤት ሂጂ፣ እኔ አዳይን ሂጄ እንደምንም አድርጌ አባቴን ሂጄ አናግሬውና አዳይን ይዤልሽ እመጣለሁ ትላታለች። ልጄ ተይ አይሆንም አባትሽ አታውቂያቸውም ስትል ጊዜ እማዬ ግድ የለሽም እኔ ለአባቴ ልኩን ሂጄ። ከዛም በኋላ ብርሃን ወደ አባቷ ታመራለች። ከዛ ወደ አባቷ ታመራና አባዬ አዳይ የት ናት ስትለው ጊዜ ምን አገባሽ የእናትሽን ምክር ሰምተሽ ነው እንዴ የመጣሽው? እናትሽን ሁሉም የልብልብ ነገረችሽ አይደል? በዚያት ጊዜ አባዬ የጠየቁ ነው አዳይን የታለች እህቴ እኮ ለኛ ብላ ነው አንተ ስትለን
እኔና እናንተን ሰው ያደረገችን እኮ እህቴ አዳይ ናት። አንተ ጥልህን ነበረ። እስካሁን ድረስ የት ነበርክ? ጥልህን አልነበረም እንዴ? እኛ እኮ ሁሉም ነገራችን መሸፍንን አዳይ ናት። ስለዚህ አንተ ለምንድን ነው በአዳይ ህይወት ላይ የምትጫወተው? ትላለች ብርሃን። ከዛ አንቺ ልጅ እንዴት ነው የጠገብሽው ሲላት አንዴ ጥፊ ያጮላታል። ከዛ በኋላ አባዬ ከአሁን በኋላ እኔ ልጅ አለኝ ብለክ እንዳትል መቼም ሲጀመር አዳይን ሳታመጣት ከዚህ ንቅንቅ አልልም። ከዛ አጎትዮ ና ወንድም ይለውና ና ወንድም ሲለው ጊዜ አይ ቆይ እቺ ልጅ እናቷን አጠገበቻት። ስለዚህ ስለጠገበች እስኪ የምትናመጣው ነገር እናያለን አጎቴ በቃ። ከዛ ወንድምዮ ና በቃ ቶ ኢልና ለወንድሙ እንግዲህ ለአዳይ አባትን ይዞ ይሄዳል። ይዞ ሲሄድ እንግዲህ አዳይ ባለችበት አመልጣለች። ስታመልጥም አንተ ወንድ አይደለክም እንዴት አንዲት ሴት ልጅ ታመጥካለክ? ያለ የአዳይ አባትን በያዘው ከዘራ አንድ ይለውና ከዛ በኋላ ተነስ ፈልገህ አምጣት ይለዋል። አሁን በሄደችበትን ሮጠህ መፈለግ። ከዛ በኋላ ከኋላዋን የተከተሉ ሶስቱም እየተሯሯጡ አዳይ የሚያሯሯጣት ከኋላ ይከተለዋታል። አዳይ የሆነ ጫካ ውስጥ ገብታ ተደብቃ ነበረ። እናትየው ከኋላ ትመጣና የኔ ልጅ ስትል እማዬ ዝም በይ እኔ አጠገቤ ቁጭ በይ ትላታለች። ከዛ እንደዛም እያለ አባትዮ ይመጣና የአዳይ አባት ይመጣና ቆይ አንቺ ልጅ ሴትዮ ምን ያደረግሽ ነው? እርሶ ሰውዮ ይተውኝ፣ ከልጆቼ ምን አለክ? ልጆቼን እንግዲህ ስታሰቃይ ነው እንዴ የምትኖረው? እርሶ ለብርና ለገንዘብ ብለክ ልጄን ማትፈልገው ሰው ልድረው ነው እንዴ? ከዛ ከዚህ እሱ አሁን ያገባቸውና ወር ሳይሞላ የሚፈታቸው። ስለዚህ ከልጆቼ ጋር እራቅ ብያለሁ። እርሶ ሰውዮ ከልጆቼ ጋር ብትርቁ ይሻለታል ትላለች። ምን ልታመጪ ይሏታል። ከዛ በኋላ አዳይም እናትዮም እስኪ ሚነካኝ ሰው አያለሁ አንተ ማጎቱ ተብሎ አርፈ ብትቀመጥ ይሻልካል፣ ከልጆቼን አራስ ወረድ ይበሉ ትላለች የአዳይ እናትም። ከዛ በኋላ አዳይን ይዛ የአዳይ እናትን ይዛ ትሄዳለች። በቀጣይስ እስኪ ምንድን ነው የሚፈጠረው? አዳይ አመልጣለች ወይስ አላመለጠችም የሚለው የአዳይ አባትም የወንድሙና የአለልኝ እንግዲህ ተከተሏትና አዳይ እንደምንም አድርጋችሁ ይዛችሁ ወደ ቤቴ አምጡልኝ ይላል። አጎትዮ ወንድሜ ተረጋጋ፣ እንደዚህ በትግል አይደለም። አዳይን ያለ ፍላጎቷ መዳር አንችልም። ስለዚህ በስምምነት ነው እንጂ አዳይ ያለ ፍላጎቷ የሚሆን ነገር የለም። አሁን እኮ ትልቅ ሰው ሆናለች ይለዋል። አንተ ሰውዬው አትልክፈኝ፣ ሄደህ ልጇን አምጣለኝ ይለዋል ማለት ነው። ከዛ በኋላ እነሱም እንግዲህ ከአዳይ እናትና ከአዳይ ኋላ ይከተላሉ ማለት ነው። እዚህ ጋር ለምለም አብዳለች ማለት ነው። ቤዛ እንግዲህ በመርዛ አሳበደቻት ማለት ነው። ይሄ የቤዛ ተንኮል መቼስ አያልቅም። ለቤቷን ካርታም ይዛ ወንድሞ ይዟ ጠፍተዋል ከቤት ማለት ነው። ከዛ በኋላ እንግዲህ ለምለምን እንግዲህ ምንም የምታውቀው ነገር የለም። የድሮ የምታውቃቸው ሁሉም ጓደኞቿ እንግዲህ ፍቅረኛዋን ባቡሬም ሁሉም ሰው እረስታለች ማለት ነው። በአሁኑ ሰዓት ለምለም በድሮ በእናቷ በነበረችበት ሰዓት ጊዜ ዓለም ውስጥ ነው ያለችው ማለት ነው። ከዛ ለዶክተር ኤላ እያለች ሁሉም ነገር እንግዲህ ታቅፈዋለች። እዚህ ጋም ካልሳምከኝ እዚህ ጋም ካልሳምከኝ መድኃኒት አልወስድም ትላለች። ዶክተሩ በአሁን ሰዓት ጭንቅ ላይ ነው ያለው፣ በጣም ተጨናንቋል ማለት ነው። ቤዛ የስራሽን ይስጥሽ ማለት ነው። ሌላ ምንም የሚባል ነገር የለም። እንግዲህ ቤዛ የምታደርገው ስራ ዶክተር መጀመሪያም እቺ ቤዛ እዚህ ሐኪም ቤት ውስጥ መቀጠር አልነበረበትም። የቤዛ ተንኮል ያወሱ ስላላወቀ ነው ማለት ነው። ከዛም በኋላ እንግዲህ ሩታም ከዶክተሩ ጋር ፍቅር ያዛትና በሀሳብ ጭልጥ ብላ ስለ ዶክተሩ ነገር ታስባለች ማለት ነው። ከዛ ሮማንም ፍቅር ስትመጣ ምን ፈልገሽ ነው የመጣሽው ፍቅር ስትላት ጊዜ አንቺ ምን ያለክሽ ነው እዚህ ስትላት አዳይና ዴቭ አሁን ላይ ምን ላይ ናቸው? ስለ አዳይና ስለ ዴቭ ነገር እኔ ምንም ማቅለሽ ነገር የለም እና አሁን ዴቭ የት ነው? እኔ የዴቭ ጠባቂ ነኝ እንዴ ትላታለች ሩታ ማለት ነው ለፍቅር ማለት ነው። እንግዲህ ፍቅርም አዳይና ዴቭ ለማላየት ሽርጉድ እያለች ትገኛለች ማለት ነው። እዚህ ጋር ሮማን ከዛ ስትቀልድባታለች እና ዶክተሩን አፍቅረሸዋል እና ወንዳ ወንድ ነው ሁሉም ነገር ያለው ነው እሱ ማያፈቅረው ማን አለ ብለሻል ሮማን ትላታለች። ከዛ ሮማን በሳቅ ትሞትባታለች እና ምን ያስቅሽ ትላታለች። አሹ እዚህ ጋር አበበ እንግዲህ የበፊት ጠላት ነበረው። ጠላቶቹ ወደ አዲስ አበባ ሲመጡ እየሮጠ ይመጣና ወደ አሹ ጋር ይመጣና በር ሲደበድብ በዚህ ሌሊት ማን ነው የሚደበድቡ እያለ ሲያንኳካ ከዛ በሩ ሲከፍትለት አበበ ነው። አበበ አሁን እንግዲህ ተከትሎኝ መጡ የድሮ ጠላቶቼ ይለዋል። ምን ይሻላል? እሺ የደመቀ ንገረው። እሺ ይሄንን ነገር ሄለልና እንግዲህ ሮማን በፍጹም ማወቅ የለባቸውም ይልና ከዛ ወደ እንግዲህ ዳይመንድ ጋር ያመራል ማለት ነው። እዚህ ጋር ለምለምን እንግዲህ
በጣም ደስተኛ ናት ማለት ነው። ደስተኛ የሆነችበት ያው አይምሯ ምንም ነገር ስለማያውቅ ነው። ለቤዛ ሩታ ትላታለች። ከዛ የሩታ ደግሞ ቤዛ ብላ በተቃራኒ ለዋውጣ ታወራለች ማለት ነው። ለባቡሬ ምንም አላውቅም ትለዋለች። ለዶክተሩ እንግዲህ ኤላ አንተ የኔ ፍቅረኛ ነህ ትለዋለች። ለቤዛ ደግሞ እንግዲህ ሩታ ብላ እኔ ካንቺ ጋር ጓደኛ ነኝ ብላ እንግዲህ ከጠላቷ ጋር ጓደኝነትን ታፈራለች ማለት ነው። እኔ አንድ ነገር ቤዛ አንድ ነገር እንዳታደርጋት በጣም እየፈራሁ ነው ማለት ነው። ማለትም የቤዛ ተንኮል የታወቀ ነገር ስለሆነ ማለት ነው። ከዛም ሮማንም እዚህ ጋር ሩታ እንግዲህ ብርሃንም ስለ እህቷ ነገር እያሳሰባትና ሀሳብ ላይ ሆና ትገኛለች ማለት ነው። እዚህ ጋር ገጀሯ የሚባለው ሰውዬው እነ ቅምጥል ቤት ታስሮ ተቀመጠ። ከዛ ከዚህ ቤት አስወጡኝ፣ ካላስወጣችሁኝ የሆነ ነገር ይፈጠራል፣ ምን እንደምታደርግ እናይካለን ይለዋል ባቡሬ ማለት ነው። አንተ እንዴት በእናቴ ላይ መጣህ? አንተም እኮ በእኔ ህይወት ላይ ነው የመጣኸው። እንደ ወንድሜ ትንሽ ወንድሜ ነበረ ማይክ፣ በጣም ነበረ የምወድቅ፣ ማንም አላምን፣ አንተ ነበረ ማምነው፣ አንተ ግን ተጫወትክብኝ፣ ከጀርባ የሆነክ ወጋኸኝ ይለዋል። ከዛ በኋላ እኔ በለሊ ቀልድ አላቅም፣ ለሊ ስለማፈቅራት ነው። ስለዚህ ካሁን በኋላ ከለሊና ከእናቴ ራስ መውረድ አለብክ። አሁን ከዚያ አስወጣኝ። አይ ሁሉም ነገር ቦታ ሳላሲዝ ከዚህ ጋር አላስወጣህም እያለ ባቡሬን እንግዲህ የገጀረውን በር ይቆልፍበታል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ እሰናበታለሁ። በቀጣይ እስከምንገናኝ መልካም ቆይታ ይሁን።